ከኢ0 E1 E2 E3 የሚባል ነገር አለ። ኢ ማለት ኢቫንጀሊዝም ማለት ነው። ሲምፕል የሆነ ሐሳብ ነው ግን ኢምፖርታንት የሆነ ሐሳብ ነው። እሱን ልናገር መጀመሪያ። ከዜሮ ወደ 3 የሚኬደው ባህልና ቋንቋ የተሻገረን ስንሄድ ማለት ነው። ዜሮ ማለት እዚህ ቤተ ክርስቲያን የኮንፈረንስ ተዘጋጅቶ እዚህ ላሉት ወንጌል ሲሰበክ E0 ይባላል። አሁን እንዲገባችሁ ፈልጋለሁ። E0 ማለት እዚሁ ለአጥቢያው ቤተ ክርስቲያን ወንጌል ሲነገር ማለት ነው። ወንጌል ሲሰበክ መነቃቂያ ፕሮግራም ሲካሄድ ማለት ነው። ቤት ውስጥ ላሉ ለመጡ እዚህ ላሉ ቸርች የመጣ ሁሉ ክርስቲያን አይደለም። ታውቃላችሁ፣ አንዳንዱ ጌታ መቀበል አለበት፣ አንዳንዱ ገና ቼክ እያደረገ ነው። ስለዚህ እዚህ ላሉት ወንጌል ሲሰበክ E0 ይባላል። እዚህ ከተማ ያሉ ቸርች የማይመጡ ለነሱ ደግሞ ወንጌል ሲሰበክ E1 ይባላል። E1 ማለት ቸርች ለማይመጡ እዚህ ከተማ ላሉ ለኛ ሰዎች ወንጌል እንዲገባቸው ስንነግር ያንን ደግሞ E1 ይባላል። አሁን ወደ E2 ስንሄድ ትንሽ የሚዘለል ባህል አለ፣ ቋንቋ አለ፣ ሲሚላሪቲ አለ፣ ግን የሚዘለል አለ። ለምሳሌ እኔ ኦሮምኛ ልናገርም ኦሮምኛ ለሚናገሩ ኢትዮጵያውያን ወንድሞቼና እህቶቼ ወንጌል ብናገር ለኔ E2 ይሆናል። ባህላቸውን ካይንድ ኦፍ አውቀዋለሁ። ብዙ የምንግባባበት ነገር አለ፣ ግን ደግሞ የማንግባባበት አለ። ቋንቋ እንግባባም። አማርኛ ካልቻሉ እኔ ኦሮምኛ ካልቻልኩኝ እንደዛ ማለት ነው። E3 ደግሞ በቃ ብዙ ነገሮችን እንዘላለን፣ ቋንቋውንም ባህሉንም። አፍጋኒስታዊ ሰው ባገኝ አሁን ለኔ E3 ነው። የአፍጋኒስታን ነገር አላቅም፣ ሃይማኖታቸው እስልምናውን በደንብ አላቅም፣ ቋንቋቸውን አላቅም። እንዲህ አሁን ያ ወደ E3 ይሄዳል ማለት ነው። ግልጽ ነው። ይሄ ኢምፖርታንት አታችመንት ስላለው ነው ይሄን እንዲገባችሁ የምፈልገው ልነግራችሁ የፈለኩት። the most fruitful ስኬታማ የሆነ ወንጌል ይሄ ነው። E0 እና E1 በጣም አዋጭ ነው። ቸርች ውስጥ ኦልሬዲ የመጡላችሁን ወንጌል ሰብካችሁ ጌታ የምትቀበሉ ምን ችግር አለው? ቀላል ነው። ካሉ ጌታን ይቀበላሉ። እዚህ ከተማ ያሉ እንደኛ ቋንቋቸው የሆነ ባህላቸውን የምናቅ ሰዎች ወንጌል ነግረን ጌታን ተቀበሉ ስንል በቃ የተሳካ ነው። እናቃቸዋለን። ኖ ሲሉ የስ ሲሉ እናቃለን። የትኛው የስ ኖ እንደሆነ እናቃለን፣ የትኛው የስ እንደሆነ እናቃለን። ሁሉ ነገር እንግባባለን። ስለዚህ በጣም አዋጭ ነው። E3 ቀላል አይደለም። እኔ አሁን አፍጋኒስታዊን ሰው አግኝቼ ወንጌል ነግሬው ጌታን እንዲቀበል ለማድረግ ቨርስስ ከበደ የሚባል ስታርባክስ አግኝቼው ወንጌል ነግሬው ሊቀበል የተለያየ ነው። አፍጋኒስታዊው ገና ማንነቴን አውቆ እኔም እሱን አውቄ ብዙ መንገድ ተሻግሬ ምናምን ነው የሚነገረው። ስለዚህ ፍሬያማ የምንሆነው ይሄ ነው። E0 እና E1 ከኔ ጋር ናችሁ? አሁን ለፍሬያማነት E0 እና E1 ነው ብያቸዋለሁ። ስትራቴጂ ስናስብ ታላቁን ተልእኮ መጨረስ የሚለውን ነገር ስናስብ ስትራቴጂካሊ ኢምፖርታንቱ E3 ነው። ምክንያቱም E3 ማለት በቃ በመካከላቸው ክርስቲያን የለም፣ ወንጌል አልደረሳቸውም። ስለዚህ እንዲሁ ሁኔታዎች ከቀጠሉ እነሱም እንዲሁ ያለ ጌታ ይቀጥላሉ። ጌታ ኢየሱስ ክርስቶስም ከነሱ አንደበት አምልኮ ላይ ቀበል ነው፣ የታላቁ ተልእኮም ስራ ላይ ፈጸም ነው።
ስለዚህ when it comes to strategy ስናስብ E2 E3 አዋጭ ነው። ምክንያቱም ያላለቀውን ያልተጀመረውን ስራ ስለሚያሰራን ማለት ነው። ፍሬ ስናስብ E0 E1 አዋጭ ነው። በቃ the low hanging fruit እንደሚሉት ማለት ነው። እዛው አጠገባችን ያለውን የምንለቅመው ፍሬ ነው ማለት ነው። ከኔ ጋር ናችሁ? ግልጽ ነው? አሁን የምናገረውን ነገር እዚህ ላይ ስለምመሰርተው ይሄ እንደ ፋውንዴሽን እንድትረዱኝ ከሚል ነው። እኔ 1999 ላይ የዛሬ 27 ዓመት ማለት ነው ፐርስፔክቲቭስ የሚባል ክላስ ወሰድኩኝ። አንዳንዶቻችሁ ያንን ክላስ ታውቃላችሁ። የ15 ሳምንት ክላስ ነው። በሳምንት አንድ ጊዜ ለ3 ሰዓት የተገናኘን የምንማረው እና በቃ የእግዚአብሔር ዓላማ፣ እግዚአብሔር አጀንዳው፣ የኛ ሪስፖንሲቢሊቲ እንዲህ የሚያሳይ ክላስ ነው። እኔ ባይዜን 1999 ላይ ለ15 ዓመት እንደዚህ ክርስቲያን ነኝ፣ አገልጋይ ነኝ። በደንብ የጌታ ነገር የገባኝ ሰው ነበርኩኝ። ግን ያንን ክላስ ሲጨርስ ለመጀመሪያ ጊዜ ወንጌል የሰማው መሰለኝ። የበራልኝ አይኖቼ ይሄንን አላቅም። በቃ እኔ ድሮ ክርስትና I thought it was all about me። እግዚአብሔር ሊባርከኝ ሲያስተምረኝ ምናምን ሲያደርግልኝ በቃ God is so good ምናምን እያሉ መኖር ነው በቃ። እነዛ ደግሞ ጌታ እንድ ካላሉ too bad አመለጣችሁ። ታዲያ ምን ይሁን በቃ እኛን ይወደናል፣ እነሱ በቃ አልተፈለጉም፣ ምንም የለም በቃ። እንደዛ አይነት ኑሮ ነው ቨርባላይዝም ባላደርገው የነበረው ማለት ነው። ይህን ክላስ ከወሰድኩ በኋላ ግን አይኖቼ በሩ። አይ ሴድ ዋው፣ ከዚህ የበለጠ ልንኖርለት የሚገባ እውነት የለም። ከዚህ በፊትም ነግሬያችሁ ሊሆን ይችላል። እኔ 1999 ላይ ሜዲካል ስኩል ጨርሼ ሬሲደንሲ ጨርሼ ፕራይቬት ፕራክቲስ የጀመርኩበት ጊዜ ነው። በቃ ሰይድ ዋው አሜሪካን ድሪም የሚኖርበት ነው አሁን። you just make money and በቃ የሚል ደስታ ማለት ነው። በቃ በጌታ የሆነ ደስታ God is so good he blessed me ምናምን የሚል ነው። እና የመጀመሪያ ቀን ክላስ ወስድ አስተማሪው ምን አለ? the American dream አለ is to buy things you don't need with the money you don't have to impress people you don't like አለ። እና የአሜሪካን ድሪም የማይወዷችሁን ሰዎች ለማስቀናት በሌላችሁ ገንዘብ ገዝታችሁ መኖር ነው በቃ። and unfortunately እንደዛ የሚኖሩ ብዙ አሉ። ቤተክርስቲያን ውስጥ ማለት ነው፣ ውጭ አይደለም። ቤተክርስቲያን ውስጥ ከኔ መነቻንሼ እንትና ቴስላ ከነዱ እኔ ቴስላ ለምን አልነዳም? እንትና ቫኬሽን እንዲህ ከሄዱ እኔ ለምን አልገዛም አልሄድም? እንትና ቤት ከገዙ አዲስ አበባ እኔ ለምን አልሰራም? እንትና ቤታቸውን ሸጠው ሌላ እንዲህ ከሰሩ እኔ ከማናንሼ ምናምን ተብሎ ማለት ነው። በእንደዛ ሂሳብ የሚኖሩ ማለት ነው። አንድ እህት ስትነግረኝ የሆነ ስቶር ነበር የምትሰራው፣ ቲቪ ምናምን የሚሸጥበት ስቶር በኤሪያ እና አበሻው አርብ ይመጣና ቲቪ ምናምን ገዝቶ ሄድና ሰኞ ይመልሰዋል አለችኝ። ለምንድን ነው ስላት፣ አይ ዊኬንድ ላይ በርዝዴይ ፓርቲ ነበረባቸው፣ ስለዚህ they have to look rich። ጓደኞች ሲመጡ ቤተሰብ ሲመጡ ቢግ ስክሪን ቲቪ ምናምን ሰኞ ላይ ባለቤት ያልወደደውም ብለው ይመልሱታል። እስራት አይደለም? አያሳዝንም? እንደዚህ አይነት ኑሮ መኖር ማለት ነው። to impress people በቃ በዕዳ ውስጥ ሆኖ በቃ አለሁ ለማለት ማለት ነው። እና ያን እውነት ከገባኝ በኋላ I still remember በቃ intentionally I said Lord I give you my small dream በቃ I want to take this big dream from this day on I will live ለአንተ dream that ህዝቦች ሁሉ አንተን ያውቁ ዘንድ ወንጌል ይሰሙ ዘንድ ያመልኩ ዘንድ። ስለዚህ ሚኒስትሪ ጀመርን። ሆርን ኦፍ አፍሪካ ሚሽን ብለን 2002 ላይ
ምናደርገውን አናቅም። And that's the beauty of ministry. ኢየሱስም his favorite instruction is follow me. That's all he asked. Follow me. And you don't know what you're doing, that's fine. Just follow me. And then he will just teach you from. Now, the last 25 years, the best ትምህርት ቤት ነበርኩኝ. And I'm still in that school. There's no graduation. Class of ምናምን የሚባልበት የለም. You just attend that class. You just learn. እና ታሪኩን ነግራችኋለሁ። ለአንዳንዶቻችሁ applicable ሊሆን ይችላል. It's not about telling you about Horn of Africa mission. It's about telling you the process. እግዚአብሔር እንዴት እንዳሳየን እንዳስተማረን እና ለእናንተም ልትማሩት የሚገባ ነገር ካለ በዚህ ውስጥ እንድትማሩና ምሳሌ እንዲሆናችሁ ከሚል ማለት ነው። እና the first thing we did was we said okay ኢትዮጵያና ኤርትራ ውስጥ ወንጌል ያልገባበት መንደር ቸርች እንተክላለን አለ። Let me take you one step back. የኛ የሰው ሐሳብ ነበረበት። የሰው ሐሳቡ ምንድነው? መድኃኔዓለም የምትባል ቸርች ጀመርንና ሳኖዜ እስቲል አለች መድኃኔዓለም ቸርች። ቸርቿ በሙሉ አክቲቪቲዋ ሚሽን ይሆናል። ከዛ በኋላ ኢትዮጵያ ሄደን መድኃኔዓለም የሚባል ቸርቾች እየከፈትን ዲኖሚኔሽን እንሆናለን አለ እና እግዚአብሔር መስማት ጥሩ ነው። ወዲያውኑ እግዚአብሔር ኢትዮጵያ does not need another denomination. So you don't need another denomination. What they need is the vision, a missional DNA. ስለዚህ we say okay, course correction quickly. So denomination አይደለም የምንሆነው። ይህንን ራእይ as a DNA ቸርቾች ውስጥ እናጋባለን እንዲገዙት ይህንን ራእይ ማለት ነው። So ምን የሚል ስዕል ሳልን በቃ as a ministry ቡና ውስጥ እንደገባ ስኳር እንሆናለን። We will dissolve and disappear, but the effect will be there. ሲቀምሱት ስኳርነቱ ይቀመሳል፣ ሲያዩት ግን የለም። So we said as a Horn of Africa mission ሚኒስትሪው እንዳይታወቅ ሚኒስትሪ ተብሎ ስሙ እንዳይጠራ but the cause የሚሽኑ ቪዥን በየኦርጋናይዜሽኑ በየቸርች ውስጥ ገብቶ ሚሽናል እንዲሆኑ the day we see that we celebrate. እኛን አወቁ አላወቁ the more we celebrate ሳያውቁን ሲቀሩ we say yes. ስለዚህ ምን ማድረግ ጀመርን? አዲስ አበባ በየዓመቱ ኮንፈረንስ ማድረግ ጀመርን። ሚሽን ኮንፈረንስ ከአሜሪካ የታወቁ አገልጋዮችን ይዘን እንሄዳለን። ከአፍሪካ የታወቁ አገልጋዮችን ይዘን እንሄዳለን። ፍሪ ኮንፈረንስ ነው። አገልጋዮችን ከሙሉ ኢትዮጵያን ጋብዛለን። we cover their cost እና ስልጠና እንሰጣለን። ሚሽን ከዛ ሁለተኛ ዓመት እንደዚህ በኋላ ቻሌንጅ ጀመርን። እነሱን ምን አልን? the best የምትሉትን የቤተክርስቲያን ተከላ ጊፍት ያለውን ሰው ስጡን። ከሰጣችሁን ያንን ሰው አሰልጥነን ቸርች ተካይ አድርገን እንልከዋለን። እና የምንልከው ያው ወንጌል ያልገባበት ቦታ ነው። ሲተከል ቸርቹ የናንተ ይሆናል። ቃለ ሕይወት የሰጠን ሰው ከሆነ ቃለ ሕይወት የሰጠን ሰው የተከለው ቸርች ቃለ ሕይወት ይባላል። መሰረተ ክርስቶስ የሰጠን ሰው ሄዶ ሲተክል ቸርቹ መሰረተ ክርስቶስ ይባላል። ደሞዝ ደግሞ እኛ 80% እንከፍላለን፣ እናንተ 20% ትከፍላላችሁ። የሚከፈለው ሰው ደግሞ ከናንተ ጋር እንዳይጣላ ደሞዙን በእናንተ ነው የምንልከው። ለቸርቻችሁን ሰጣቸዋለን። እናንተ የኛን 80% ወስዳችሁ 20% ጨምራችሁ ሚስዮናዊዬ ብላችሁ ደሞዙን ትከፍላላችሁ። and then በኋላ የኛ ሰው too good to be true አሉ። ምን አስባችሁ ነው 80% ደሞዝ ከፍላችሁ የሚተከለው ቸርች የኛ ከሆነ ምን አላሉ? ምንም የለም፣ ይሄው ነው። እኛ we will celebrate ክርስቶስ በቦታዎች ሁሉ ሲመለክ ስናይ የኛ ደሞዝ ያኔ እሱ ነው፣ በቃ እሱ ነው። እና አዩንና okay this guys are for real አሉ። እና overnight everybody wants to work with us. ምንም በቃ no string attached። አብዛኛ ደሞዝ ከፍለን አሰልጥነን ልከናቸው at the end የነሱ ቸርች ከሆነ የሚጨመረው
doesn't take much time to say yes. ስለዚህ እንደሱ ማድረግ ጀመርን። 2002 ላይ ስንጀምር we had a motto. ሞቶዋችን ምን ነበር? by 2010 we want to plant 10,000 churches ብለን ጀመርን። እና 2002 ነው፣ 8 ዓመት ነው የቀረን። በእነዚህ 8 ዓመታት ውስጥ እግዚአብሔር 10,000 ቤተክርስቲያን ይተክላል። እና አንዳንዶች እስካሁን ስንት ተክላችኋል አሉ። አንድ መድኃኔዓለም በኤሪያ የተከልናት አለች። እና እንዴት ነው ከአንድ ወደ 10,000 ምናምን? እናንተ ዶክተሮች ዶክተር ያስፈልጋችኋል ምናምን። እኛ ግን በቃ ይሄ የእግዚአብሔር ሐሳብ እንደሆነ እናውቃለን። I don't know how he's going to do it, but በቃ እንሂድ። አንዳንዴ ፈራ ስንልም ምን እንላለን? እሺ 10,000 ባይተከል 3,000 ተተከለ ቢባልስ? 3,000 የሌለ ቸርች ከተተከለ it's a win. There's nothing we will lose. በቃ መሄድ አለብን አለን። In fact 2010 ሲመጣ እኛ አይደለንም ነጮች ሄደው ሲቆጥሩ there were more than 10,000 churches የተተከሉ ማለት ነው። እና God has በቃ ካሰብነው በላይ ብዙ ነገር አደረገ፣ ሰራ ማለት ነው። አሁን አንዳንድ ፕሪንሲፕሎችን ልናገር። ዛሬ ከ20 ምናምን ሀገር በላይ ከ1,000 በላይ ሚስዮናውያን አሉን። እና በየሀገሩ የራሳቸው አገር ሰዎች ናቸው ስራውን የሚሰሩት። we train their own local people ስራውን እንዲሰሩት ማለት ነው። ኢትዮጵያ ውስጥ ኢትዮጵያውያን ናቸው፣ ሱዳን ውስጥ ሱዳናውያን፣ ግብጽ ውስጥ ግብጻውያን፣ ባንግላዴሽ ባንግላዴሻውያን፣ ህንድም ህንዳውያን፣ እንደዛ ማለት ነው። why do we do that? ቅድም ስል እንደነበረው E0 and E1 is the most fruitful method. ባንግላዴሽ ያሉት ባንግላዴሻውያን ለባንግላዴሽ ህዝብ ወንጌል ሲናገሩ E1 ነው፣ ያገሩ ሰዎች ናቸው፣ ለራሳቸው ነው የሚናገሩት። እኔ ባንግላዴሽ ሄጄ ወንጌል ብሰብክ E3 ነው። ምንም ባንግላዴሽ በሌለበት ቦታ የግድ እኔ መሄድ ይኖርብኛል፣ ሌላ ሰው መሄድ ይኖርበታል። ባንግላዴሽ ውስጥ ግን ክርስቲያኖች ካሉ እነሱን ኢኩዊፕ አድርገን ከላክን E1 ነው። the most fruitful ስራ እሱ ነው። ለራሳቸው ህዝብ ነው የሚናገሩት፣ ሌላ ትርጉም አይጠይቅም። ወርልድ ቪዋቸውን ያውቃሉ፣ እንዲህ ሲሉ እንዲህ እንደሆነ ያውቃሉ፣ እንዴት አድርገው እንደሚነግሯቸው ያውቃሉ። ስለዚህ በጣም ስትራቴጂክ ነው ማለት ነው። ስለዚህ አንዱ እና ትልቁ ስትራቴጂ ለኛ E3 ያስፈልጋል። አዎ ያስፈልጋል። ምንም በሌለበት ቦታ ያስፈልጋል። ሞቃዲሾ ምንም ክርስቲያን ከሌለ ኢትዮጵያዊ ክርስቲያን ያስፈልጋል፣ E3 ስራ የሚሰራ ማለት ነው። ሞቃዲሾ ግን ክርስቲያን ካለ እነሱን እንዲሰሩ አቅም ብንሆናቸው ብናበረታታቸው እነሱ ከማንም የተሻለ ስራ ይሰራሉ። እዚህ ያሉትን ኢትዮጵያውያን ወደ ጌታ ለማምጣት ማን ነው የተሻለ እድል ያለው? እኛ ነን ወይስ አሜሪካኖች? እኛ ነን። ቋንቋችንን የሚያውቁ፣ ባህላችንን የሚያውቁ፣ ንግግራችንን የሚያውቁ እኛ ነን። ስለዚህ በሄድንበት ቦታ የራሱን ህዝብ እንዲደርስ ኦፖርቹኒቲ ካለ እሱ ላይ መስራቱ በጣም አዋጭ ነው። ከሌለ ግን የለም ብሎ ቁጭ ማለት የለብንም። E3 መስራት አለብን። then the next strategic የሆነ ስቴፕ መውሰድ አለብን። somebody has to start። ግን የሚጀምረው ሰው ጥቂት ሰዎች ሲያገኝ immediately ከE3 ወደ E1 ማሻገር አለብን ማለት ነው። አሁን ሶማሌዎች እናንተ ሄዳችሁ ትመሰክራላችሁ፣ ይድናሉ ኩዊክሊ። ከዚህ በኋላ እነሱ ህዝባቸውን እንዲደርሱ እነሱን አሰልጥኖ አቅም ሆኖ እነሱን መላክ አለብን ማለት ነው። ከኛ ይልቅ ፍሬያማ የሚሆኑት እነሱ ስለሆኑ ማለት ነው። ቋንቋውን ስለሚያውቁ፣ ባህሉን ስለሚያውቁ እንደዛ ማለት ነው። ድሮ ከሚያበሳጨኝ ነገር አንዱ ሲሄድ ኢትዮጵያ ያስተዋውቁኛል። ሚስተር ከሌ ይባላሉ፣ የኤስአይኤም ዳይሬክተር ናቸው ምናምን ብለው አሜሪካኖቹን ያስተዋውቁኛል። እና 100 ዓመት ሆኖ መቼ ነው እነዚህ አሜሪካን ለቀው የሚወጡት? the Ethiopians have to lead ministry in Ethiopia. why do you need another US ምናምን 100 ዓመት የቆየ አገልግሎት አሁንም ዳይሬክተር ሆኖ እዛ ቁጭ የሚለው?
as much as it is important እንዴት እንግባ ስራ እንጀምር, it's very important how do we exit. መልቀቅ አለብን። ይሄ ዱላ ቅብብሎሹ መሳካት አለበት። እኛ ለዘላለም እዛ እኛ የጀመርነው ሚኒስትሪ እኛ የሰመርነው ስራ ምናምን ብለን ጌታ ብቻ ነው ለዘላለም እዛ ውስጥ ነክሶ የሚኖረው። እኛ ሰዎችን አዘጋጅተን ለነሱ ዱላ ቀብለን ጸልየን ባርከን we need to know how to exit. እና የሚጀመር ስራ አለ። አሁን መጀመር አለብን። እሱን አስከጀመርን በኋላ ግን ያንን መስራት የሚችሉ ሰዎች አብቅተን ዱላውን ለነሱ አቀብለን በርቱ ቀጥሉ ብለን መሄድ መቻል አለብን ማለት ነው። ካን ኢማጂን ከ52 ዓመት በፊት የተጀመሩት ኢትዮጵያ ቸርቾች እዚህ ሀገር ስቲል ነጮች ቢሆኑ እንትን የሚሉት ማለት ነው ሊድ የሚያደርጉ እና ሚስተር ጆንን መጠየቅ አለብን እሱን ከማድረጋችን በፊት ምናምን እየተባለ የሚሰራ ቢሆን ማለት ነው። እዚህ ትንሽ ሆነን ነው የምንቀረው። ማሰብ አንችልም። አይሳቸው አልፈቀዱም እየተባለ ማለት ነው። አይ ከዚህ በላይ መጸለይ አትችሉም፣ ለአንድ ሰዓት ነው ቤቱ የተፈቀደላችሁ፣ አሁን መሄድ አለባችሁ እየተባለ ማለት ነው። ስለዚህ ሌሎችም በእኛ አገልግሎት የሚድኑት ሰዎች እኛ ያልፈለግነውን እነሱ ላይ ማሸከም የለብንም። we need to release them። ብዙ ጊዜ የምንጠየቀው ጥያቄ ምንድን ነው? how do you know? አሁን እነዚህ ብዙ ሺዎች ቸርቾች የሚተከሉት ጤናማ እንደሆኑ ጠማማ ነገር እንዳልገባባቸው እንደዚህ ብለው ጥሩ ጥያቄ ነው። ከእንትን የተነሳ ነው። ብዙ ረጅም መልስ መስጠት ይችላሉ። ትልቁ ግን መልስ ምንድን ነው? እነዚህ ቸርቾች የኛ አይደሉም፣ ባለቤት አላቸው። ኦቨርሲየሩ መንፈስ ቅዱስ ይባላል። እሱ ነው የሚያሳድጋቸው የሚመራቸው። እኛ እንደ ቱል ተጠቀመብን እንጂ የኛ አይደሉም። ኦፍ ኮርስ ከኛ ሳይድ ማድረግ ያለብን አለ። ባይብል ኮሌጅ አለን፣ እናሰለጥናለን፣ እናስተምራለን፣ ኮች እናረጋቸዋለን፣ እንገናኛለን፣ ሄደን እንጠይቃለን። እንደ ሰውኛ የሚደረገውን ሁሉ እናደርጋለን። ግን እሱን ስላደረግን አይደለም ጤናማ የሆኑት። ጤነኛ የሆነ መንፈስ ቅዱስ ስላሳደጋቸው ነው። እሱ ነው እየኮተኮተ ያሳደገን። እዚህ ቸርች ያሳደገን መንፈስ ቅዱስ ነው። እዚህ ከተማ እዚህ ሀገር ያሳደገን እሱ ነው። እንደዛ ያደርጋል የሚለውን ማስመር ስለፈለኩኝ ነው። ስለዚህ ሚኒስትሪ ቀላልም ነው ከባድም ነው። የምናቀለውም እኛ ነን፣ የምናከብደውም እኛ ነን። የኔ ብለን እንደ ኦነር ከያዝነው በጣም ከባድ ነው። የጌታ ብለን እንደ ባለ አደራ ከያዝነው ደግሞ ቀላል ነው። እንቅልፍ አያሳጣን። የኔ አይደለም እንደ ባለ አደራ ማድረግ የሚገባኝ ሁሉ አደርጋለሁኝ። በትጋት ራሴን ሰጥቼ አገለግለዋለሁ። በውስጤ የሚያመጣውን ነገር አስተናግዳለሁ። መቆረስ እንደ ምሳሌ ተቆርሼ ያገለግላለሁ። እንደዛ እንደ ባለ አደራ። ግን at the end of the day I don't own anything. It's all his. ብዙ ጊዜ ችግር የሚሆነው ሚኒስትሪ ኦነር ስንሆን ነው። ገዢ ባለቤት የኔ እዚህ ጋር እንዳትመጣብኝ እዚህ ጋር ደግሞ ምናምን ብሎ ሰው እንትን ሲለው በጣም የጫጫ ይሆናል። ለሰዎች ከምናገረው ነገር አሁን አንዱ ሆርን ኦፍ አፍሪካ ውስጥ ሜቢ ሙሴ ከኔ በላይ ዲቴሉን ያውቀዋል። እኔ ብዙ አላውቀውም። ደማ የሆነ ልጅ አታውቀውም ይሉኛል። I don't need to know። እኔን የሚያክል ስራ ከሆነ ሁሉን አውቀዋለሁ። እኔ ግን እኔ ትልቅ ሰው ስላልሆንኩኝ ከኔ የበለጠ ስራ መሆን ስለምፈልግ I have to release it። በቃ እግዚአብሔር የፈለገውን እንዲያደርገው ማለት ነው። አንዴ የሰማሁት እውነተኛ ታሪክ ቤቢ ዶልፊን ብትወስዱ ከዛ የባህሩን ውሃ ቀታችሁ ባስታብ ውስጥ ብትሞሉት ከዛ ዶልፊኑን ቤቢ ዶልፊኑን እዛ ባስታብ ውስጥ በኦሽን ውሃ የሚያስፈልገው ምግብ እየሰጣችሁ ማደግ ይችላል። but he will never be big. It will be just smaller than the bathtub. The environment will
በቃ restricted. But the same dolphin ባህር ውስጥ ብትከቱት he will become እግዚአብሔር የፈጠረውን እንዲያክል ማለት ነው. So you decide how big this thing wants to be. እኔ ባስታብ ነው የሚያክለው የኔ ነገር ከዚህ እንዳድግ ካለ በቃ እሱ ነው ያክለው እንትን ይላል. No, I want it God እንደፈለገው ይሁን ብለን ከለቀቅ ነው ደግሞ በቃ እግዚአብሔር የወደደውን ያክል ያሳድገዋል. And we don't need to control it. እና በመናገለግልበት ቦታ ሁሉ መሪዎች አሉ፣ ጥሩ የሆኑ መሪዎች እንደ ሚኒስትሪ ለኛ እግዚአብሔር የመራን በዚህ መንገድ ስለሆነ ነው። እንደሱ አድርጉ ለማለት አይደለም። ባሉን ቦታዎች ሁሉ ጉልበት የለንም። ሁሉም ነገር ከዚህ በኋላ አንፈልጋችሁም ቢሉ በቃ ምንም አይነት እነሱ ላይ የሚሰለጥን ሲስተም የለውም። ኢንቴንሽናሊ ሁሉም ኢንዲፔንደንትሊ ሚኒስትሪያቸውን በየሀገሩ ሊድ እንዲያደርጉት አድርገን የኛ ኢንፍሉዌንስ እንደ ወንድምና እንደ ጓደኛ ከመሆን በስተቀር በሊጋል ሲስተሙ ምንም አይነት ኢንፍሉዌንስ እንዳይኖረን አድርገን ነው የሰራን። ኢንቴንሽናሊ ማለት ነው። ቢሮ ገዝተንላቸዋል። አንዳንድ ቦታ ባይብል ኮሌጅ ከፍተንላቸዋል ከነ ቢልዲንጉ ከነ ምናምኑ እንደዚህ በአንዱም ላይ ኦነርሺፕ የለንም። we gave it to them የነሱ ነው። ነገ አንፈልጋቸውም ቢሉን ይችላሉ። አብረን የምንሄደው ጎሉ ስለተስማማን ነው። ጎሉ በዚህ ምድር ውስጥ ያሉ በወንጌል ያልተደረሱ ህዝቦችን ቅድሚያ ሰጥተን በወንጌል እንደርሳለን ብለን ተስማምተን ነው የምንሄደው። ጌታ ይበለውና ነገ ጌታ ያልተደረሱት ተው በቃ ሬስኪው ሚሽን ሆነናል፣ ድሃ ብቻ ነው የምንመግበው ማለት ይችላሉ። እኛ ምንም አቅም የለንም ለመመለስ። ኦብቪየስሊ አብረን ዋክላ እናደርግ እንችላለን። ይህን ያደረግንበት ምክንያት እነሱን ኢምፓወር ለማድረግ ነው። አለቃኛ አይደለንም። ከእናንተ ጋር ኮሌቨር ነው የምናደርገው። እናግዛችኋለን፣ እናሳያችኋለን። አብረን ዋክ ብናደርግ ትጠቀማላችሁ፣ እኛም እንጠቀማለን። the fellowship of that ግን ልንገዛችሁ በእናንተ ላይ ልንሰለጥን አይደለም። you could fire anyone you want, you could hire anyone you want. that's your ministry. ቲም አላችሁ፣ ቦርድ አላችሁ፣ እንደሱ አድርጉት። ኒዳችሁን ንገሩን፣ ጌታ በሰጠን ጸጋ እንረዳችኋለን። and that's the most freeing relationship. እና ከኛ ጋር ወደው ደስ ብሏቸው መንገድ ይሄዳሉ። ኦፕን ሆነው መነጋገር ይችላሉ። ምንም አለቃ አይደለንም እንዲያረከው ብለን እንትን የምንለው ማለት ነው። ይሄ ለኛ የበራልን የተገለጸልን እግዚአብሔር በዚህ ሂዱ ያለን መንገድ ነው። አንዳንዶች በየቦታው ብራንች ኦፊስ አለኝ አንተ የኔ ብራንች መሪ ነህ ምናምን ብለው አስቀምጡ ይላሉ። that's nothing wrong. የኛ ቢሮ ትንሽ ነን፣ ያንን ሁሉ ማስተዳደር አንችልም። ራሳቸውን ግን አስተዳድሩ ብለን አቅም እንዲሆናቸው መንገድ አሳይተን እንለቃቸዋለን። and then we have all this healthy relationship continuously. ሙሴና እኔ በየሳምንቱ የተለያዩ መሪዎችን ለአንድ ሰዓት እንሰማለን፣ ጸልያለን፣ እናበረታታለን። እነሱም ለእኛ ይጸልያሉ። we just have this fellowship. ሪፖርት በየወሩ ይልኩልናል። ቻሌንጅ የሆነውን ጸሎት ጥያቄ ይልኩናል። ሄደን እናያቸዋለን። we just have a relationship like that. እና ያ አይነት ነገር በቃ ሪሊዝ ያደርጋል። መያዝ አለ፣ ሪሊዝ አለ። አይ ላይክ ሪሊዝ። ሰው ሲለቀቅ ክሪኤቲቭ ይሆናል። this is our ministry ምናምን ብሎ እኛ ማናስበውን ሐሳብ እነሱ አስበው ይፈጽሙታል። ትዝ ይለኛል አንዴ አርሲ ነገሌ many years ago አንድ አገልጋይ ሚሽነሪ ሄደን ልናየው እና ውስጥ ነው መብራት ያን ያልገባም ምናምንና ዶክተር አለኝ። አቤት አልኩት። ጄኔሬተር ግዙልን አለኝ። ጄኔሬተር አሁን ከወንጌል ጋር ምን አያያዘው አልኩት። አይ ጄኔሬተር ቢኖረን አለ የሜዳ ታየዋለህ እዚህ አርሶ አደር ምናምን ስለሆነ በቃ ቀኑን በሙሉ ሲያርሱ ከብቶችን ሲያሰማሩ ነው። እዚህ ሰፈር ማንም የለም አለ። ማታ ሁሉም ይመጣና ቤቱ እሳት አንድዶ ቁጭ ነው የሚለው። ጄኔሬተር ቢኖረን
እዚህ ሜዳ ላይ መብራት እናበራለን፣ ሰው ሁሉ ግልብጥ ብሎ እዚህ ይመጣል። ያኔ በየማታው ስብከት ነው አለ። This is genius. When you empower the locals, they become creative. ይሄ ነው መንገዱ ይለዋል። እኛ ከዚህ የማናስበውን እነሱ ማሰብ ይችላሉ። So when you release them for creativity. Holy Spirit በእነሱ ውስጥ እንዲሰራ I'm here to help you አድርጉ ብሎ ማለት ነው። ትዝ ይለኛል ሐመር ሳውዞሞ አንዴ አገልግሎት ሄደን አንደኛው ሚሽነሪ ምን አለ፣ እኛ እዚህ ስንሰብክ አለኝ ስለ ጌታ ኢየሱስ ክርስቶስ ወደ ኋላ ነው የምንነግራቸው አለኝ። አልኩኝ። መጀመሪያ ደነገጥኩኝ። ታዲያ ምን ነው የምንነግራቸው አልኩት። አይ ስለ እግዚአብሔር ነው መጀመሪያ የምንነግራቸው፣ ከዛ ነው በኋላ ኢየሱስ ምናምን ነው በኋላ። ኦኬ ለምንድን ነው አልኩት። እኛ ማህበረሰብ አለ ልጅ የተናቀ ነው አለ። ምንም ይሄ የልጅ ነገር ምናምን ልጅ ብሎ እንትን ነው አለ። እና የእግዚአብሔር ልጅ ካልከዋለ ይሄ የልጅ ነገር ሂድ ነው የሚለው አለ። አባት ምናምን እግዚአብሔር ስትለው ይሰማል አለ። አባት እግዚአብሔር እስቲ ንገረን ምናምን። በኋላ እሱን ሰምተው እንትን ሲሉ ስለ ልጁ ደግሞ እንንገራችሁ ምናምን ብለን ደግሞ ስለ ጌታ ኢየሱስ እናገራለን። that's genius. ሎካል ያለው ሰው when you release them for creativity እነሱ መንገድ ያሳያቸዋል እግዚአብሔር። እኛ በኋላ ሆነን how can I help you ፍሬያማ እንድትሆን ምን እንስጥ ምን እናድርግ እያልን ነው የምንሄደው ማለት ነው። እንደሱ ስናደርግ እነሱ ውስጥ ያለ ጸጋ ይለቀቃል እና እንዲሳሳቱ መፍቀድ። በቃ ማንም ሰው ይሳሳት፣ ሰውነን እንሳሳታለን። ግን አንድ ስህተት ሁለቴ አትሳሳቱ። አትሊስት ስህተቱ አዳዲስ ይሁን በየጊዜው። በቃ ተምሮ ሌሎችን አስተምሮ እንዲሞክረው ነበር አልሆነም አልሰራም፣ ከዚህ በኋላ እንደዚህ አረኩኝ ብሎ ሌላውም ተምሮ በቃ ታሳዊ ግሮ ፍሪደሙ መስጠት። የኛ አንዱ ችግራችን ሰው ስህተቱን አይናገርም። ስህተቱን ከተናገረ አጠፋ ይባላል። አጠፋ ከተባለ ኦፖርቹኒቲ ይያዛል። ኦፖርቹኒቲ ከተያዘ በቃ ማደግ የለም። ስለዚህ ሚስጥር ነው ሁሉ ነገር አይነገርም ይሄ ምናምን ተብሎ ነው። ኖ ኢንቫይሮንመንቱን ኦፕን ማድረግ። we are all learners። እኔም ስህተቴን እናገራለሁ። እንዲህ አድርጌ ነበር እንዲያስብ ያልሆነም ተማርኩኝ። አሁን ከዚህ በኋላ እንዲህ ነው የምናደርገው። በቃ it's okay የሚለውን ነገር ማለት ነው። ሌላው ትልቁ ሰዎችን ስትለቋቸው እና ስታሰለጥኗቸው እግዚአብሔር ጣልቃ እንደሚገባ እሱ from most unlikely places መንገድ እንደሚከፍት፣ በተለይ ደግሞ ይሄ the miraculous የሆነውን ነገር እግዚአብሔር እንደሚሰራ እንዲያውቁ ማስተማር። ሚኒንግ ወንጌል ያልደረሰው ማህበረሰብ ስንሄድ እግዚአብሔር እነሱን አትራክት የሚያደርግበት ፎርስ አለው ብለው እንዲያዩ ማለት ነው። ትዝ ይላችኋል ሙሴን እኮ እስራኤልን ከግብፅ እንዲያወጣ ሊጠራው ፈለገ። መጀመሪያ ግን ያደረገው ምንድን ነው? ቁጥቋጦ ሲነዳ አሳየው። አቴንሽኑን አገኘ። it's not about the fire, it's getting his attention። ከዛ በኋላ let me tell you ለምን እንደፈለኩ ብሎ ያንን አሳይመንት እንደሰጠው እናውቃለን። እና እግዚአብሔር በወንጌል ያልተደረሱትን ለመድረስ አቴንሽናቸውን የሚያገኝበት የሚያውቀው መንገድ አለ። ብዙ ጊዜ ይሄ the miraculous የሆነ ነገር ነው። ቦልድ የሆኑ ሰዎች ያንን ኤክስፒሪየንስ ያደርጋሉ። አንድ ታሪክ ልንገራችሁ። ግብፃውያን ወዳጆቻችን ሌባኖን ነበሩ አንድ ጊዜ እና ሌባኖን ያለ አንድ መጋቢ ያውቁታል። መጣችሁ ፕሊዝ ቸርቻችን አገልግል አሉት። እና ይሄ ወንድም ምን አለ? ኖ እኛ ቸርች አንመጣም። I will explain that። እኛ ቸርች አንመጣም፣ እሱ የእናንተ ስራ ነው። እኛ ካዝኖች ጋር ነው የምንሄደው። ካዝን ነው የምንላቸው ሙስሊሞችን። ካዝን ጋር ነው የምንሄደው። ቸርች የማይመጡትን ሰዎች ነው የምንደርሰው። እናንተ መጋቢያን ቸርች አገልግሉ፣ እኛ ደግሞ ቸርች መምጣት የማይፈልጉትን የማይችሉትን በየእንትኑ እየሄድን እነሱን ነው የምናገለግለው አለ። ኖ ያልኩ እኮ እኛ ቸርች 100 በላይ የሶሪያ ስደተኞች መጥተው ቸርች ይመጣሉ። እኛ ምን እንደምናደርጋቸው አናውቅም። እናንተ ደግሞ የካዝን ሚኒስትሪ ስላላችሁ 100 እንመጣለን አሉ። ያኔ በቃ ልባቸው አሳይመንታቸው ስለሆነ ማለት ነው። እሁድ ማታ ለነሱ ለሶሪያን ስደተኞች ቸርች ተጀመረ እና ምን አሏቸው?
ሁለት ሰዎች ስጡን ከቸርቻችሁ እኛ ኮች እናደርጋቸዋለን እና እኛ ጨርሰን ወደ ሀገራችን ስንመለስ እነሱ ሚኒስትሪውን እንዲቀጥሉ በኋላ ሁለት ሰዎች ሰጧቸው አንድ ባልና ሚስት የቤተ ቸርች ሽማግሌ ሆነ ሰውና ሚስቱን እና እነሱ ደግሞ ብዙ አይወዷቸውም እና ከኋላ ነው የሚቀመጡት ባልና ሚስቶቹ በቃ እና ሶያኖቹ እንደዚህ ሙልት ብለው ይቀመጣሉ በየእሁድ ማታ ፕሮግራም ይካሄዳል አንዱን እሁድ ባልየው ይሰብካል እና የሚሰብከው ደግሞ ጌታ ኢየሱስ ክርስቶስ ያደረገው ሚራክልስ ከወንጌላት ያወጣ ይሰብካል እንዲያረገ እያለ እና አንዲቷ እጇን አነሳችና ጥያቄ ያለኝ አለች እና ወንድማችን ደግሞ አይ እየሰበኩ ነው ጥያቄ አሁን አይጠየቅም ዝም ብለሽ ስሚና በኋላ ነው ምናምን ብሎ መንቀጠል ጀመረ ኖ አሁን ነው የምፈልገው ጥያቄ ያለኝ አለች ሚስትየው ተጠይቅ that's okay አለች እግዚአብሔር ሚስት የሰጠን ለዚህ ነው ወደ ልቦናችን እንዲመልሰን እሺ ጥያቄሽ ምንድነው አለ አይ ይሄ የምትለው ሁሉ እውነት ጌታ ኢየሱስ ክርስቶስ አድርጎታል አዎ አድርጎታል እሱን እኮ ነው የምነግርሽ እሺ ሁለተኛ ጥያቄ አለኝ እሺ ምንድነው ይሄ ሁሉ ያኔ ያደረገው ነው ወይስ ዘንድሮም ያደርጋል አለ እንዴ ዘንድሮም ያደርጋል ያው ነው አሁንም ያደርጋል እሺ ሶስተኛ ጥያቄ አለኝ አሁን እሺ ጥያቄሽ ምንድነው የ12 ዓመት ልጅ አለችኝ ከተወለደች አትሰማም አትናገርም እሷን መፈወስ ይችላል ወይ አሁን ይሄ ነው ጥያቄ ይሄ ነው ከኋላ ያሉት እጃቸው ኖበል ይላሉ ጉድ እንዳታረገን ባልና ሚስቶቹ ያልሆነ ተስፋ ገብተ ጉድ እንዳታረገን ኖበል ይላሉ እሱ ግን አዎ ይችላል ነው ያላት እና ከፊት አስቆማት ልክ አረቦቹ እንደሚጸልዩት እጁን ዘረጋ አይን ከፍቶ ነው የሚጸልዩት መጽሐፍ ቅዱስ እንደሱ ነው የሚለው አይደል watch and pray አይኑን ከፍቶ ጌታ ሆይ ይችን እናት ትወዳታለህ እሷን ልጇን እንደምትወደው የእሷንም ልጅ ትወዳለህ አቤቱ ደስ እንዲላት የልጇን አንደበት የልጇን ጆሮ ክፈትላት በኢየሱስ ክርስቶስ ስም አሜን አለና ሂጂ አላት ቁጭ አለች ፕሮግራም ተቀጠለ በኋላ የዛሬ ሳምንት ስትመጣ ምን አለች መጣችና ማይክሮፎን ፈልጋለሁ አለች አይሰጥም ማይክሮፎን የምን ማይክሮፎን ነው ምንድነው የምትናገሪው መጀመሪያ አይ ምናገረው አለኝ ማይክሮፎን አይሰጥም አሁንም ባለስት ትዳር ያረጋል ለዚህ ነው ሚስት መጣችና ስጣት that's okay ምን ትናገራለች ትበል ፈለገችው ስጣት ተሰጣት ያለፈው ሳምንት ለልጄ ተጸለየ እና ከፕሮግራም በኋላ ቤቴ ሲሄድ ለመጀመሪያ ጊዜ ልጄ ማሚ ራበኝ አለችኝ ማሚ የሚለውን ድምጽ ለመጀመሪያ ጊዜ ሰማሁ ኢየሱስ ልጄን ፈወሳት በቃ ሰው ሁሉ በደስታ ከዛ ለካ ሲያስቆኝ እንደውም ወንድ ይሁን ሴት አላቅም አሉ በቃ ተሸፍና የምትመጣለች አይኗ ብቻ እንትን የሚል ሰላም ስንል ሰላም አትልም ምናምን ብቻ የምትቀመጥ አንዳንዴ እንደውም ወንድ እንዳይሆነ የሰውዬ ምናምን ላለ እሷ እጇን አነሳች ለመጀመሪያ ጊዜ እኔም የ2 ዓመት ልጅ አለኝ ሉኪሚያ ያለው ዶክተሮች ምንም ተስፋ የለውም ቤቱ ይሙት ብለው ትቼው የመጣሁት ሞቱን የምጠብቀው እሱንስ ኢየሱስ መፈወስ ይችላል አለች አዎ ነው ያሉ አሁን ባልና ሚስቶች እናንተ ነው የምትጸልዩላት ኑ ጸልዩ እነሱም እየፈሩ ልክ እንደዛ ጸለዩ ጌታ ሆይ ተወዳታለችን እናት ልጇም ለሞት የተሰጠ ነው መፈወስ ይችላል አድን ተብሎ ተጸለየ እሷም ወደ ቤቷ ሄደች በሳምንቱ እሷም ምስክርነት ይዛ መጣች ከፕሮግራም በኋላ ቤቴ ሲሄድ እቃ ተሰባብሮ ቤቱ ሁሉ ብትንትን ብሎ ጠበቀኝ የማይነቃነቀው ልጄ ለካ ተነስቶ እቃውን ሁሉ ሲስብ ሲገለባብጥ ጠበቀኝ ዶክተር ጋር እንዴት ደሙን ቼክ ሲያደርጉት ሉኪሚያ ፍሪ ነው አሉ ጌታ ኢየሱስ ልጄን ፈወሰው አለች እንዲህ ያለ ነው በቃ ወደ ራሱ የሚስባቸው come to me ያለ ማለት ነው ውበቱን እየገለጸ ማዳኑን እየገለጸ እኔና እናንተ I challenge you I encourage you ሶማሌዎች ጠይቋቸው how can I pray for you ጸሎት የሚሰማ አምላክ አቃለሁ
ንገረኝ እንዴት ልጸልይል ጸልዩ I guarantee you many of you will see miraculous የሆኑ ነገሮች እግዚአብሔር ወደ ራሱ እንዲስባቸው የኮቪድ ጊዜ ሰው ሁሉ በተዘጋጋበት ጊዜ በሚኒስትሪያችን ምን አለ ብዙዎቹ እንግዲህ ቤት ተዘግተዋል እንደዚህና በቃ እንከፋፈልና ሰፖርተሮቻችንን እንደውልላቸው እንዴት ናችሁ how can I pray for you በቃ የሰው ድምጽም እንኳን እንዲሰማዋልና ተከፋፈልን እና አንድ ቀን እሁድ ታም የሚባል ወዳጄ ጋር ደወልኩኝ hey Tom how are you አልኩት doing good how's everything how can I pray for you አልኩት I'm glad you called አለኝ ምን ነው አልኩት ባለቤቴ ነገ ቀጠሮ አላት ዶክተር ጋር ሳምባዋ ላይ የሆነ ነገር አይተው ባዮፕሲ ሊያረጉላት ነውና ካንሰር እንዳይሆን ፈርታለች አለኝ አለች አልኩት አዎ አለች በቃ ስፒከር ፎን ላይ አርጋትና እንጸልይ አልኩት እሺ ያለ ስፒከር ፎን ላይ ያደረጋት እና ጸለይኩላት ደሞ እግዚአብሔር ሊሰራው ስለወደደ ነው መሰለኝ ቦልድ የሆነ ጸሎት ጌታ ሆይ ነገ ዶክተር ጋር ስትሄድ ሌላ ኤክስሬይ ያንሷት ባዮፕሲ ከማረጋቸው በፊት and when they do that let this thing be gone in Jesus name በቃ ትፈወስ ኒድል ቆዳዋን ሳይበሳ ቤቷ ትመለስ ብዬ ጸለይኩኝ እና ሰኞ ስራ ገባው ቢዚ ቀን ነው ረስቼዋለሁ ማታ ደወለልኝ ታም ይመንበስ ረስቼዋለሁ oh yeah how did it go አልኩት just like you prayed x-ray ያደረጉት they couldn't find that lesion ወደ ቤትሽ ሂዱ ብሎ መለሷት እግዚአብሔር ጸሎትን ሰማ አለኝ እኔ ረሳሁትን ጸሎት እግዚአብሔር ግን አልረሳው እሱ እንደዛው አደረገ so my challenge to you past ልምምዳችሁን አይታችሁ past የጸሎት ህይወታችሁን አይታችሁ እግዚአብሔርን ሊሚት አታድርጉት አንድ የገባኝ እውነት ምንድነው እግዚአብሔርን ሻክ የሚያደርገው small prayers ነው እንጂ big prayers አይደለም small prayers shock God big prayers never shock God ልጆቻችን ትልቅ ነገር ሲጠይቁን ሻክ ያደርገናል አቅማችን ትንሽ ስለሆነ እግዚአብሔር ግን ትልቅ ነገር ሲጠየቅ I think he smile ባለቤቴ ታስታውሰኛለች ልጅ ህፃን እያለ መኪና እየነዳን ስንሄድ ጎልፍ ኮርስ ያይ hey daddy can you buy me a golf course ይል ነበር አለች በቃ ልጅ ነው my dad can't do anything below me የሚያምነው በቃ it's like yeah daddy can you buy me that it's like I think God loves that when he say that hey God can you touch these Somalis and bless them በቃ እንደዚህ አድርገ እነሱን በትነካቸው it's like yeah I mean ልጆቼ አሁን አደልቶ ነው ያደጉ ሲመጡ ድሮ ትዝ ይለኛል hey dad I have a classmate ከኮንጎ ነው የመጣው ተማሪ እንደዚህ ቻሌንጅ አለበት hey can you help him on this ይለኝ ያሳዝነኝ ይመስላችኋል I get happy my son is concerned about his friend he's asking me to help his friend it's like yes that makes me happy to help your friend and Xavier hey dad Muhammad has a problem here he's worried about his daughter hey dad you can't do it please can you help him what do you think he says yes I want to do that would be my joy to answer your prayers for your friend Muhammad and God is going to reveal his beauty his glory I think we have not received a lot of things because we did not ask God available ያደረገው ብዙ ነገር አለ just a prayer away to reveal his beauty to reveal his glory ማለት ነው so walk in the spirit continuously sense what God is doing around you what he's saying what he's doing and then be bold ስትሰሙት ስታዩት take action አንዴ ወደ ጌታ ሄደዋል well known lawyer እኛ ከተማ ልጁ የሆነ lawyer ነበር በኋላ ጌታን ተቀብሎ ነው ወደ ጌታ ሄደው እድሜ ጠግቦ ግን ትዝ ይለኛል አንድ ቀን ክሊኒክ መጣ እና
የወረቀት ቻርት ነው ያኔ ሎንግ ታይም አጎ እና ካፍ ይላል ክሮኒክ ካፍ ምናምን ነገር ይላል ያስለዋል ለዛ ነው የመጣው እና ልክ ሩሙን ስከፍት I felt in my spirit God says ሳምባ ውስጥ ብለድ ክላት አለ ለዚህ ነው የሚያስለው አለ እና ብለድ ክላት ደግሞ ከሕክምና ውስጥ ያላችሁ ታውቃላችሁ ኪለር ቲንግ ይገላል ሰው እና ገባውና hey Red how are you አልኩት I'm good how can I help you አልኩት my wife is annoyed በኔ ሳሌ annoy ሆናለችና ካፍ መድኃኒት ስጠኝ I'm in a hurry አለኝ በኋላ ምን አልኩት when I walk into your room እግዚአብሔር እንደዚህ አለኝ ሳምባ ውስጥ ብለድ ክላት አለ በኋላ I don't have a blood clot just give me a cough syrup and I'm out of here አለኝ በኋላ የደም ቴስት አለ ደም ቴስቱ አብኖርማል ከሆነ ክላት ሊኖር ይችላል ኖርማል ከሆነ there's no blood clot at least ደም ቴስት አለና ደም ቴስትህን ላድርግልህ እና ኖርማል ከሆነ እግዚአብሔር አልዋሸም እኔ መስማት ችግር ሊሆን ይችላል ኖርማል ከሆነ በቃ ምንም ነገር አናደርግም ኦኬ ዱ whatever አለኝ ብለድ ቴስቱን ሳደርግ very abnormal ነው ስለዚህ ቴስት abnormal ስለሆነ we have to do a CAT scan አልኩት ኦኬ አለ CAT scan ስናደርግ ሁለቱም side of the lung blood clot አለበት immediately ደወሉልኝ radiologist he had blood clot ነገርኩት I'm glad you're here to your God አለኝ እና ምን ልላችሁ ነው እየሰማን ከተመላለስን መንገዱንም ያሳየናል ሰዎችን እንዴት አድርጎ ወደ ራሱ እንደሚያመጣ እንዴት አድርጎ እንደሚስባቸው እንዴት አድርጎ እሱን እንዲከተሉት እንዲያውቁት እንደሚያደርግ እሱ ያውቃል እሱን እንስማው ጌታ ሆይ በዚህ ቀን ምን እየሰራህ ነው I want to join you በምትሰራው ስራ I want to join you እዚህ ሀገር አለ አይደለ አሁንም አለ I think like father and son ምናምን ወይ እናትና ልጅ ምናምን የስራ ቀን የሚሄዱበት life is father and son and father and daughter ስራ የሚሄዱበት ነው በጌታ መንግስት በቃ we just join the father and go to work with him የሚሰራውን እያየን let me help on this ህፃናት ልጆች እያሉን እኮ ምናምን ትናንሽ ፕሮጀክት ቤት ውስጥ ካለ አንዳንዴ slow down ነው እንጂ የሚያደርጉን አያግዙንም ግን at the end hey Serrano daddy ይላሉ yes Serrano that's good I think we slow God down but he enjoys አብሮ መስራት ከኛ ጋር እና let's see what God is doing around us and join him ለአንዳንዶች ደግሞ bigger than ordinary የሆነ ሸክም ይሰጣቸዋል አገልግሎት መጀመር ከሌሎች ጋር አብሮ መስራት something that require major shift ከኦርዲነሪ ከሆነው ነገር ጋር የሚጠይቅ ስቴፕ ይጠይቃቸዋል አትፍሩት something big የሚያስፈራ ድምጽ ስትሰሙ one thing I want you to know is likely እግዚአብሔርን ሰምታችሁታል እግዚአብሔር ሲናገር bigger than እኛ የሆነ ነገር ነው የሚሰጠን ሱቅ እንደሚላክ ልጅ ትንሽ ነገር አይሰጠንም assignment ግን something that will blow our minds like whoa that's big I don't think so not me ታውቃላችሁ በእግዚአብሔር የተጠሩ ሰዎች መጀመሪያ not me you got the wrong one የሚሉት ጥሪው is so big ራሳቸውን ሳዩ so small it just doesn't fit are you sure not me this doesn't fit like who I am እውነቱ ደግሞ ምን መሰላችሁ እኛ ቱል ነው የምንሆነው እንጂ የሚሰራው እግዚአብሔር ነው all he is asking is are you available are you willing ትናንት እንዳየ ነው መባረክ እኔ ነኝ ምን ታላቅ ማረግ እኔ ነኝ የምድር ነገሮች በአንተ መባረክ እኔ ነኝ I will do all this through you are you available are you willing እያለን ነው ማለት ነው ስለዚህ አትደንግጡ what I will challenge you is find someone just as crazy as you
ተራራማውን አገር ስጠኝ እንዳለው ዛሬም ወጣት ነኝ እንዳለው by the way doesn't matter how old you are እግዚአብሔር at any age he will call anyone it doesn't matter እሱ የሚሰራውን ያውቃል as a church walk together ሊደሮቻችሁን ስሙ function as one impact የሚመጣው እናንተ አንድ ስትሆኑ ብቻ ነው when you move like an army you care for each other your testimony outside ምንም ግሊች የሌለው ሲሆን that attracts people that attracts the Holy Spirit መንፈስ ቅዱስ ሐዋርያት ሥራ ምዕራፍ 2 ላይ ሲወርድ አንድ ሊያረጋቸው አይደለም የወረደው አንድ ስለሆኑ ነው የወረደው አንድ ስትሆኑ you attract the Holy Spirit የሱን አጀንዳ አትራክት ታደርጋላችሁ የሱን መገኘት አትራክት ታደርጋላችሁ በከተማችሁ ሊሰራ የወደደውን በዓለም ዙሪያ ሊሰራ የወደደውን በእናንተ ውስጥ ሊያልፍ የወደደውን ያመጣዋል ንብ ከፈለጋችሁ አበባ መትከል ዝንብ ከፈለጋችሁ ቆሻሻ መሰብሰብ you just do what you want and the result is obvious መንፈስ ቅዱስ እንዲመጣ አንድነት ፍቅር መያያዝ ክፉ እንዲመጣ ደግሞ መጣላት መጋጨት ነው hey that's mine ብሎ ነው የሚመጣው I have the right that's my property that looks familiar I think that's mine ብሎ ይመጣል so as a body God has called you for great things ትልቅ ስራ በእናንተ ውስጥ ሊሰራ I want to thank እውነቴን ነው የምናገረው I'm impressed your willingness to come to sit long hours and to learn እግዚአብሔር በእናንተ ውስጥ በልባችሁ ውስጥ የጀመረው ነገር ስላለን እንጂ ማንም ሰው እዚህ መጥቶ ቁጭ አይል for long hours እና I see በቃ የእግዚአብሔር ነገር እየመጣ ሊያጥለቀልቃችሁ ቁርጭምጭሚት የደረሰ ወደ ጉልበት ከፍ የሚል ወደ ወገብ የሚያልፍ እስከ አንገት እስከ ላይ የሚሆን ነገር እየመጣ ሊያገኛችሁ እንደሆነ ያለው እና follow him faithfully እመኑት don't ever doubt God ሌላ ነገር ተጠራጠሩ እግዚአብሔርን አትጠራጠሩት በሱ ላይ አይናወጥ it doesn't take much for God to move he can change stories he can change ነገሮችን he can change ሁኔታዎችን just like an instant he can change የሰውን ልብ የሰውን attitude ኮሚኒቲዎችን he can change ስለዚህ እምነታችን በሱ የጸና ነው የማይናወጥ ነው he is able he never change አቅም ጎድሎት አያውቅም ዛሬም ይሄ አጀንዳ የሱ አጀንዳ ነው ከኛ በላይ ተሰርቶ ተከናውኖ ሊያይ ይፈልጋል when we join him it's a joyful thing ይሄ ምድር ግን ሰፍቶ አያዘ አንድ ሶስት ነገሮች ልናገርና ልጨርስ ከዛ ወደ ግሩፕ ዲስከሽኖች እንሄዳለን ረጅም መንገድ እንድንሄድ ሊያደርጉን የሚችል አንድ ሁለት ነገር ልናገር አንደኛው በደንብ እንድታስተውሉ የምፈልገው ሲምፕሊሲቲ ነው ሲምፕሊሲቲ by the way ከኛ በላይ ይሄንን የታደሉት ሶማሌዎች ናቸው their life is simple ብዙ እንትን የለው ቤታቸው ሲምፕሊፋይድ የሆነ ነው ኑሯቸው ሲምፕሊፋይድ የዘላን ኑሮ ስለሆነ ሲምፕሊፋይድ ነው የሚይዙት ነገር ሁሉ ግመል ላይ የሚሰቀል ነው ሌላ እንትን ጣጣ የለው ሲምፕል ነው እኛ ብዙ ኮምፕሊኬት እናደርጋለን ላይፍን አገልግሎታችን ረጅም ዘመን እንዲሄድ ሲምፕል እንሁን
ነገሮችን ቀለል እናድርግ። ዕዳ የሌለው ኑሮ፣ ሰዎችን ለማስቀናት፣ ለማስደሰት፣ ለማሳየት አጀንዳ የሌለው ኑሮ፣ ያለኝ ይበቃኛል የሚል ኑሮ፣ የተጠራሁት ከኔ ላለፈ ነገር ነው፣ ስለዚህ እሱን ለመያዝ እዘረጋለሁ የሚል ኑሮ፣ በቃ ከማንም ጋር ፉክክር የሌለበት ኑሮ። ፉክክር የደስታ ሌባ ነው። ፉክክር ውስጥ ያለ ሰው ምንም መቼም ቢሆን ደስ አይለው፣ አይጠግብም። ሲፎካከር find joy in the simplest things of life። በቃ ከማንም ጋር ሳይፎካከሩ። የሻሸመኔ ጋር ይባላል እዚህ ጋር እንዲሆን it's good እንደዚህ አይነት ኑሮ መኖር። በቃ እኔ ጎረቤቴ ጋር ኮምፔር አላደርግም፣ ከእናቴ ከሌ ጋር ኮምፔር አላደርግም፣ ያለኝ ይበቃኛል። I'm happy with what I have. I will live simple like this. One thing I will tell you for sure is when you live simple የሆነ ህይወት generously, consistently and faithfully መስጠት ትችላላችሁ። ብዙ ነገር ይቀላል። በቃ you will have extra so that the gospel could go extra። አሁን ብዙ ነገር እንትን ያለን ነገር የማያስፈልግ ነው። ማርያም ሆይ አንቺ በብዙ ትጨነቂያለሽ፣ የሚያስፈልገው አንድ ነው። በቃ አንድ ነው። በቃ እኛ በብዙ ነው የምንጨነቀው የማያስፈልግ ጭንቀት ውስጥ ምናምን እና keep life simple። ሁለተኛ continuously የምትጸልዩ ሁኑ፣ የጸሎት ሰዎች ሁኑ። አንዳንዶች ጌታ ወደ እየቀሰቀሳችሁ እየጸለያችሁ ነው፣ ግን have that spirit of prayer continuously talking. Father, what are you doing here? Father, open my eyes. እዚህ የሚሰራ ነገር ምን አለ? ላየው የሚገባ ላቀው የሚገባ ጆይን ላደርግ የሚገባ ምን አለ? help me, slow me down። ያንተ አጀንዳ እንጂ የኔ አጀንዳ አይሁን። በቃ and then when God brings something into your heart, take action, do it። ደውል ካለ ደውሉ፣ አጽናኑ። ሂድ ካለ ሂዱ። ምግብ ሰርታችሁ ጠይቁ ካለ ምግብ ሰርታችሁ ጠይቁ። that's how God is going to be moving በዛ ውስጥ ማለት ነው። ጸሎታችሁ ደግሞ ስንት ሰው ሴልፎንን ይዟል? I want you to pick up your phone። ክፈቱት። አፕ ስቶር እንድትሄዱ ፈልጋለሁ። አፕ ስቶር ክፈቱና unreached of the day ሶሪ በደንብ አይታይም ጽህፈቴ፣ ደግሞ የዶክተር ጽህፈት ነው። ጌታ ይርዳችሁ። unreached of the day የሚል አፕ ፈልጉ። ዓለምን የሚመስል ዳት ያለው እንትን ነው። አገኛችሁ? እሱን ዳውንሎድ አድርጉት። unreached of the day የሚል መሃሉ መስቀል ዳት ያለው ዓለም የሚመስል ክብ አገኛችሁ? እሱን ዳውንሎድ አድርጉት። ቀናችሁን በሱ አፕ ጀምሩ። what that app does is every day አንድ people group ይነግራቸዋል። በወንጌል ያልተደረሰ ማህበረሰብ በቂ ኢንፎርሜሽን ይሰጣቸዋል። የት እንዳለ፣ ምን እንደሚያምኑ፣ እንዴት እንደምንጸልይላቸው። it takes 2-3 minutes። ከዛ በኋላ ትጸልያላችሁ። ከታች ደግሞ ከጸለያችሁ pray ጸልያለሁ ብላችሁ ትጫኑ። በዓለም ዙሪያ የጸለዩላቸው ቁጥር ታያላችሁ። 1000 ምናምን ሰው ጸልየዋል ምናምን የሚል አለ። you join the whole army of God praying for ወንጌል ያልደረሳቸው ማህበረሰቦች። ይኸውና unreached of the day Joshua project እና ዳውንሎድ አድርጉትና every day start your day with this. It takes 2-3 minutes and you join the army of God። በቃ the global church ለዛ ይጸልያል።
ስለዚህ ቀናችሁ ኦልሬዲ ለጠፋ ሰው በመጸለይ ይጀምራል። በቃ የመጀመሪያ አክሽን በወንጌል ሩቅ የሆኑ ሰዎች ለነሱ ጸልያችሁ ነው የጀመራችሁት። ቀኑን ሙሉ የምታስቡት ማነው በወንጌል ያልተደረሰ፣ እንዴት ልድረሰው፣ እንዴት አድርጌ ልመስክርለት፣ እንዴት አድርጉ የሚለው ነገር ሁሉ ቀናችሁን ይገዛዋል ማለት ነው። ግልጽ ነው። አሁን 10 ሰው ከ1 እስከ 10 ሰዎች እንዲቆጥሩ እፈልጋለሁ። ሜቢ 10 ሰዎች እዚህ ጋር ነው። 10 people ፕሊዝ። ወደ ዲስከሽን ግሩፕ ልንሄድ ነው። 10 ሰዎች መሪ ማን እንደሆነ ታውቃላችሁ እዚህ ቤት? ከማን ጥቂት ሰዎች ይቀሩናል? ከማን 1 2 3 4 5 6 7 2 ሰው 1 ሰው። ታንክ ዩ። አሁን ቁጥር ነው የምንጠራው ከ1 እስከ 10። ስሙ አንድ የሚለውን እዩ። 1 2 3 4 5 6 7 8 9 10 እነዚህ የ10 ግሩፕ መሪዎች ናቸው። አሁን 1 2 3 4 5 6 7 8 9 10 እዚህ ቆዩ። አሁን እዚህ ያለነው ደግሞ እንጠራለን። አንድ እኔ አንድ ብያለሁ። 2 3 ልክ ነች። አንድ ልክ ነች። አንተ ከኋላ 5 8